ጧት የሚቆም ከሆነና የሚልፈሰፈሰው በግንኙነት ወቅት ከሆነ በመጀመሪያ የምናስበው ከስነ ልቦና ጋር የተያያዘ ሊሆን ይችላል ብለን ነው። ምክንያቱም ደግሞ ከደም ስር ጋር ከነርቭ ጋር ከሆርሞን ጋር ችግሮች ካሉ አብዛኛውን ጊዜ በማንኛውም ሰዓት ጧት መቆም አይኖርም። በግንኙነትም ወቅት ያለ መቆም ችግሩ ይኖራል። ጧት የሚቆም ከሆነና የችግር የሚመጣው በግንኙነት ወቅት ብቻ ከሆነ ግን ሞስት ፕሮባብሊ የስነ ልቦና ችግር ነው የሚሆነው። ማንኛውም የስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ስልክ አለ፣ ደውላችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ አንድ ወንድ ግንኙነት ላይ ጎበዝ ነው ለማለት ማሟላት ያለባት መስፈርቶች ምንድን ናቸው? አንደኛ ብልቱ መቆም አለበት በግንኙነት ጊዜ። ስለዚህ ብልቱ መቆም አለበት ማለት ግን ማለት ነው ወዲያውኑ ልክ እንደተነካ ወይም እንዳየ የሆነ ነገር ወዲያውኑ መቆም አለበት ማለት አይቻልም እና ወዲያውኑ ደግሞ ጥንካሬ ማግኘት አለበት ማለት አይደለም። ኦኬ ሰው ለግንኙነት መነሳሳችሁን ካያችሁ ወይም ከተነካችሁ በኋላ ጊዜ ስጡት ወደ ጥንካሬ ያለው መቆም ድረስ እስኪደርስ ድረስ። ሁለተኛ ደግሞ የቆይታ ሰዓታችሁ ነው። ስለዚህ አንድ ወንድ የዘር ፈሳሽ ከማፍሰሱ በፊት ከ7 እስከ 8 ደቂቃ ድረስ መቆየት አለበት። ይህ ማለት ግን የመጀመሪያ ዙር አይፈጥንም ማለት አይደለም። ሰው የመጀመሪያ ዙር ብዙ ወንዶች ላይ ይፈጥናል፣ እሱ አይደለም የሚቆጠረው። ሁለተኛ ዙር ዘግየት ማለት ነገር ይኖራችኋል ማለት ነው። መጀመሪያ ዙር ቶሎ ጨረሳችሁ ቶሎ መጨረስ አለባችሁ ማለት አይደለም። ሁለተኛ ዙርም ቶሎ መጨረስ አለባችሁ ማለት ነው። ሶስተኛ ደግሞ ለሁለተኛ ዙር ዝግጁ መሆን አለበት። ሰው አንድ ወንድ ከአንድ ዙር በላይ ግንኙነት ማድረግ አለበት ግንኙነት ላይ ጎበዝ ነው ለማለት ማለት ነው። ያ ነገር ከእድሜያችሁ ጋር በጣም እየተራራቀ ይመጣል። ሰው እድሜያችሁ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ግን ጭራሹን ለሁለተኛ ዙር ደግሞ ዝግጁነት ከሌላችሁ ወይም ሰዓታችሁ በጣም ረጅም የሚሆን ከሆነ የዛኔ የመታችሁ ቼክ መደረግ አለባችሁ። ሰው ብልታችሁ በትክክል የሚቆም ከሆነ ሰዓታችሁን ጠብቃችሁ የምጨርሱ ከሆነ ለሁለተኛ ለሶስተኛ ዙር ዝግጁነት የምታገኙ ከሆነ ግንኙነት ላይ ጎበዝ ናችሁ ማለት እንችላለን። ግን ብልታችሁ ሳልጨርሱ በፊት የሚልፈሰፈስ ከሆነ የመጀመሪያ ዙርም ሁለተኛ ዙርም ቶሎ የምትጨርሱ ከሆነ ለሁለተኛ ዙር ዝግጁነታችሁ ጭራሽ ከሌለ ወይም ሰዓቱ ያለ እድሜያችሁ በጣም ረጅም ከሆነ የዛኔ ስንፈተ ወሲብ አለባችሁ ማለት ነው። ስለዚህ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች ይኖራሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ። በቶሎ መጨረስ የምትቸገሩ ከሆነ አልኮል መፍትሄ ነው ብሎ የነገራችሁ ሰው ሊኖር ይችላል። አልኮል የማደንዘዝ አይነት ኢፌክት ስላለው እዛ አካባቢ ላይ ያለውን ስሜት ስለሚቀንሰው ቶሎ መጨረሳችሁን ያስቆመላችሁ ወይም መፍትሄ የሰጣችሁ ሊመስላችሁ ይችላል። ይህንን እንደ መፍትሄነት በምትጠቀሙበት ጊዜ የቶሎ መጨረስ ችግሩን ሊያባብሰው ይችላል። ሁለተኛ ደግሞ አልኮል በባህሪው ሴኔስ ላይ ዲፕረስ የማድረግ ወይም ደግሞ አይምሯችንን ከማነቃቃት ይልቅ በተቃራኒው አይነት ኢፌክት ስለሆነ ያለው ለመቆም የምንለውንም አይነት ችግር ሊያስከትልባችሁ ይችላል። ስለዚህ በቶሎ መጨረስ የምትቸገሩ ከሆነ ለምንድነው ያ ችግር የመጣው የሚለው ታውቆ በዛ መሰረት ነው መታከም ያለበት እንጂ አልኮሆልን እንደ መፍትሄ አድርጋችሁ መውሰድ በጭራሽ የሚመከር ነገር አይደለም። በዚህ ላይ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መታከም የምትፈልጉ ከሆነ ደግሞ ባዮ ላይ ባለው ስልክ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ዶክተር ቤቴል ነኝ። ባይ። ቶሎ መጨረስ ግን ይታከማል ይላሉ አንዳንድ ታካሚዎች ይመጡና ይህንን የምንልሽ ምክንያት ከጓደኞቻችን ጋር ስናወራ ሁላችንም ኦልሞስት ተመሳሳይ ነው። ስለዚህ ይሄ ኖርማል ነው፣ በቃ ጤናማ ነው ብለን የምንለው ድምዳሜያችን ነው ይላሉ። ነገር ግን ቶሎ መጨረስ ጤናማ አይደለም። ወንዶች በግንኙነታቸው ቆይታቸውን መቆጣጠር እንዲችሉ የሴቷን ስሜት እንዲጠብቁ ማድረግ ስለሚቻል ማለት ነው። ስለዚህ ቶሎ መጨረስ እንደውም ከስንፈተ ወሲብ አይነቶች ደህና የምንለው ለሕክምናም ጥሩ ምላሽ ይሰጣል ከምንለው የስንፈተ ወሲብ አይነቶች ነውና ከሕክምና በኋላ ቆይታቸው 10 ደቂቃ 15 ኢቭን 1 ሰዓት ድረስ ደርሶ አይ ዶክተር ቆይታው በጣም ረዘመብኝ ይቀነስልኝ የሚሉ ታካሚዎች ይገጥሙኛል። ስለዚህ ቶሎ መጨረሳችሁ ጤናማ አይደለም። በተለይ ለአንተም ለሚስትህም ጥሩ የሚባል ግንኙነት ጊዜ ካልሰጣችሁ ማለት ነው። ስለዚህ ህክምና አማራጮች ስላሉ ወንዶች በዚህ ዙሪያ የተቸገራችሁ ካላችሁ መታከም ይቻላል። እሺ ይሄኛው ግንዛቤ ማስጨበጫ ቪዲዮ ነው፣ በተለይ ደግሞ ለሴቶች ማለት ነው። ወንዶች የግንኙነት ችግር በሚያጋጥማችሁ ሰዓት እኛ ጋር መተው የሚታከሙበት ሰዓት ላይ ከእናንተ የሚጠበቅ ነገር አለ። እሺ ሲታከሙ 2 ነገር ነው የምናደርግላቸው። አንደኛው ራሱን የቻለ ህክምና አለ፣ መድኃኒት የሚታዘዝ ከሆነ መድኃኒት ይታዘዝላቸዋል። ነገር ግን ሁለተኛው ቢሄቪራል ቴራፒ የምንለው ነገር አለ። የዚህ ጊዜ የእናንተ ተሳትፎ ያስፈልጋል። እሺ በደንብ አዳምጡኝ። ባሎቻችሁ ይሄንን ለውጥ እስከሚያገኙ ድረስ እስከ ሳምንት ሊፈጅ ይችላል። ያው ሳምንት ማለት በአንዴ ሊለወጥላቸው ይችላል እንደየደረጃው። አንዳንዴ ከ2 ሳምንት እስከ ወር ድረስ ሊፈጅ ይችላል።
ይችላል። በደንብ ኢፌክቲቭ የሚሆነው ደግሞ ከ4 ሳምንት እስከ 6 ሳምንት አንዳንዴም እስከ 2 ወር ድረስ ለራሱ ሊቆይ ይችላል። ለዛ ነው ክትትል ላይ የምናደርጋቸው። በዚህ ሰዓት ላይ እናንተ ትብብር የምታደርጉ ከሆነና እናንተ እነሱን ተረድታችኋቸው እኛ የምንመክራቸው ነገር ቤት ውስጥ ሲተገብሩ እናንተ አብራችሁ የምታግዟቸው ከሆነ ይሄ ለውጥ በጣም ሰላማዊ በሆነ መልኩ በጣም ስሙዝ በሆነ መልኩ እንዲሳካና ያም ለውጥ በሚፈልጉት መልኩ እንዲያገኙት ይረዳቸዋል። ስለዚህ ሁልጊዜ ማለት ነው ሁልጊዜ የትዳር አጋር እስከሆናችሁ ድረስ ጥንዶች እስከሆናችሁ ድረስ የሆነ ችግር ሲያጋጥማችሁ አብራችሁ እየተመካከራችሁ እየተሳሰባችሁ ያንን ነገር እየተረዳዳችሁ መሆን መቻል አለበት። ስለዚህ ይሄኛው ቢሄቪየራል ቴራፒ እኛ ለባሎቻችሁ የምንነግራቸው እናንተ ጋር አብረው እንዲተገብሩት ነው። ስለዚህ እነኚህ ነገሮች ጥንቃቄ ማድረግ ይኖርባችኋል። በደንብ ባሎቻችሁ ልትረዱና ልታግዟቸው ይገባል። ተጨማሪ ጥያቄ ካላችሁ እንደተለመደው ኮሜንት ላይ መጻፍ ትችላላችሁ። ለጥንዶች የተከፈተ አዲስ አካውንት ነው። ፎሎ ማድረጋችሁ እንዳትረሱ። ባይሎ ስልክ አለ፣ መደወል ለምትፈልጉ ደውላችሁን ማግኘት ትችላላችሁ። መልካም ምሽት ይሁንላችሁ። ወንዶች ጊዜ እየሄደ በሄደ ቁጥር የብልታችሁ ሳይዝ በጣም እየቀነሰ እንደሆነ ልብ ብላችሁ ታውቃላችሁ። ይህ ተፈጥሮ ነው። ነገር ግን ይህንን የተፈጥሮ መንገድ እንዴት ፍጥረቱን መቀነስ እንችላለን የሚለው ነው። ይህንን ቶሎ እንዳይፈጠር ምን ማድረግ ይኖርባችኋል? ወደ ብልታችሁ የሚዘዋወረው ደም ብዙ እንዲሆን መርዳት ይጠበቅባችኋል ማለት ነው። ይህንንም ምግባችሁን ማስተካከል ይኖርባችኋል። መመገብ ያለባችሁ ምግቦች ለምሳሌ የዱባ ፍሬ ሀይ አማውንት ኦፍ ዚንክ እና ማግኒዚየም ስላለው በቀላሉ እዛ አካባቢ ያሉ የደም ስሮቻችን እንዳይጎዱና ተለጥጦ ደም በቀላሉ ወደዛ እንዲሄድ ያደርጋል ማለት ነው። እንዲሁም ቀይ ስር ሀይ አማውንት ኦፍ ናይትሪክ ኦክሳይድ ስላለው ቀይ ስር ብትጠቀሙ እዛ አካባቢ ያሉ የደም ስሮች በቀላሉ ተለጥጠው ደም ወደዛ አካባቢ እንዲሄድ ማድረግ ይችላል ማለት ነው። እንዲሁም አረንጓዴ ተክሎችን እንደ ጎመን ያሉ ምግቦችን ማግኒዚየም እና ዚንክ ያላቸውን ምግቦችን አዘወትሩ። ሌላኛው ደግሞ ቴስቴስትሮን ሌቭላችሁ በጣም የተስተካከለ እንዲሆን ማድረግ አለባችሁ። ይሄንንም በቂ እንቅልፍ መተኛት፣ በቀን እስከ 6 ሰዓት የሚሆን በቂ እንቅልፍ መተኛት ማግኘታችሁን አረጋግጡ። ሌላኛው ደግሞ የጠዋት ፀሐይ ቪታሚን ዲ ስታገኙ ቴስቴስትሮን ሌቭላችሁ ስለሚስተካከል የጠዋት ፀሐይ በተቻላችሁ መጠን ለማግኘት ሞክሩ። ሌላኛው ደግሞ ስፖርት መስራት ይኖርባቸዋል ማለት ነው። እንደ ፑሻፕ እና ስኳት ያሉ ስፖርቶችን ማዘወተር ይኖርባቸዋል። ይህንን አድርጋችሁ ብልታችሁ በፍጥነት ሳይዙ እንዳይቀንስ ማድረግ ይኖርባቸዋል። የመጨረሻው የምነግራችሁ ነገር ደግሞ ብልት እንደ ማንኛውም ጡንቻ ነው። ሲሰራበት አይሞትም። ካልተሰራበት ደግሞ ልክ እንደ አይምሮና እንደ ማንኛውም የሰውነት አካል ሳይዙ እንደዛው እየቀነሰ ይሄዳል ማለት ነው። ስለዚህ ትዳር ላይ ያላችሁ ሰዎች በተቻላችሁ መጠን የግንኙነት ጊዜያችሁን ለማብዛት ሞክሩ ማለት ነው። እንደ ማንኛውም ጡንቻ ስለሆነ በሰራችሁበት መጠን እየጠነከረ ስለሚሄድ በግንኙነት ጊዜ ሴቶች ግዴታ እርጥበታችሁ መምጣት ይኖርበታል። አለበለዚያ ማህፀናችሁ ትንንሽ ቀዳዳዎችን በማብጀት ለተለያዩ ኢንፌክሽኖች ትጋለጣላችሁ። ስለዚህ ወንዶች ደግሞ ይህ እርጥበት እስከሚመጣ ድረስ ምንም አይነት ግንኙነት ባለመጀመር ሴቷን በማነቃቃት ከ10 እስከ 15 ደቂቃ ወይም ከ15 እስከ 20 ደቂቃ ለሚሆንም ቢሆን ምንም አይነት የትኛውንም ረጅም ሰዓት ቢፈጅ እርጥበቷ እስከሚመጣ ምንም አይነት ግንኙነት መጀመር አስፈላጊ አይደለም። ምክንያቱም ሴቷን ለከባድ ህመምና ለቀጣዩም ግንኙነቱን ጭራሽ እንድትፈራው ያረጋታል ማለት ነው። በተለይ ጭንቅላቷን ደግሞ ያው ወንዱን ልትወደው ይገባል። ስለዚህ ሴቷን በማነቃቃት ስሜቷን አምጥታችሁ እርጥበቱ እንዲመጣ ማድረግ አለባችሁ ማለት ነው ወንዶች። ሌላኛው ደግሞ ሴቶች መመገብ ያለባችሁ ምግብ አለ። ይህ እርጥበት በጊዜውና በአስፈላጊ ሰዓት እንዲመጣ መመገብ ያለባችሁ ምግብ አለ። እሱን ቀጣይ ቪዲዮ ላይ ሰራላችኋለሁ። ነገር ግን ከተለያየ ኢንፌክሽኖች እና አደጋዎች ራሳችሁን ለመጠበቅ እርጥበቱ ካልመጣ ጭንቅላታችሁ አምኖ እርጥበቱን እስከሚያመጣ ድረስ መታገስ ይኖርባችኋል ማለት ነው። ለወንዶች የምታፈቅራትን ልጅ እንድታፈቅር ከፈለግ ማድረግ የሌለብህን ነገር ልንገርህ። አበድኩልሽ እንዳላበድክ ታውቃለች። ሞትኩልሽ እንዳልሞትክ ታውቃለች። ካላንቺ ምግብ አልበላለኝ፣ ውሃ አልጠጣልኝ። እየበላህ እንደሆነ ውሃ እየጠጣህ እንደሆነ ታውቃለች። ይልቁንስ እንድታፈቅር ከፈለግ ወንድነትን ቆፍጠን ጅንን ጎርነን ብለህ እንደምታፈቅራት በተግባር አሳያት። በቃ ሴት ልጅ ተግባር ነው የምትፈልገው። ሞትኩልሽ አበድኩልሽ ምናምን ብዙ ሴቶች ይዘጋቸዋል ማለት ነው። በቃ ልታፈቅር ራሱ ልታወራ የፈለገችው ትሸሽሃለች ማለት ነው። ስለዚህ ፍቅርህን በተግባር ወንድነትህን በተግባር እንደምታፈቅራት አሳያት። ሞትኩልሽ አበድኩልሽ ምናምን ሳይሆን በስነ ስርዓት ባለው ንግግር የፍቅር ቃላቶችን በስነ ስርዓት እየተጠቀምክ ፍቅር ግለጽላት። ከወደዳችሁት ላይ ካርጉኝ። አመሰግናለሁ። ከወሊድ በኋላ ግንኙነት በጣም ከባድ ከሚያደርጉባቸው ነገሮች አንደኛው ብልት እንዳይገባ የሚከለክል ወይም ደግሞ ህመም የሚፈጥርባቸው አንድ ጉዳይ አለ። ይሄም ኢፒዚዮቶሚ ወይም ደግሞ ስቲቻችሁ የተላቀቀ ከሆነና በዛው ደግሞ የዳነ ከሆነ ማለት ነው። ይህ ምን ይሆናል መሰላችሁ? እዛ ጠባሳው ቦታ ላይ ያለው ማለት ጡንቻዎቹ እንዳለ እንዲሸማቀቁ ሊያደርጋቸው ይችላል። ፕላስ ደግሞ የአስካሩ ለራሱ መላቀቁ አንዳንዴ ማህፀን እንዲሰፋና እናንተ እንደ ድሮ ግንኙነት ስታደርጉ ምቾት የመንሳት ነገር ሊኖረው ይችላል። ከዚህ ተጨማሪ ደግሞ በግንኙነታችሁ ምቾት በማ
በማጣታችሁ ምክንያት ከዚህ ተጨማሪ ደግሞ ህመም እየተሰማችሁ ስለሆነ ሙሉ በሙሉ ግንኙነትን እምቢ ወደ ማለትም ልትሄዱ ትችላላችሁ። እዚህም ጋር እንደገና ለመጨመር ደግሞ በግንኙነታችሁ ለራሱ ደስተኛ ማትሆኑ ከሆነ የእርካታ ጣራ የምንለው እዛ ጋም ላደርሱ ትችላላችሁ። ስለዚህ በጣም አፌክት ያደርጋችኋል። ኮስሞቲካሊ ብቻ ወንዱ ሂል አድርጓል ወይም ደግሞ ድኗል ብለን ምንተው አይነት ነገር አይደለም። ስለዚህ ጉዳይ አንድ እናት በውስጥ መስመር ጽፋልኝ ነው ከወለድኩ በኋላ በግንኙነት ህይወቴ ደስተኛ ያለውም ቀንሶብኛል፣ ይሄኛው ስቲቹ ለራሱ ለቆብኛልና ምቾት እየሰጠኝ አይደለም ብላ ጠይቃኝ ነው። ይሄም ምክንያቱ ሊሆን ይችላል፣ መታከም ይችላል። ፋይል ባለው ስልክ ደውላችሁ ቀጠሮ ማስያዝና ማማከር ትችላላችሁ። መልካም ቀን ይላችሁ። ያኔ ወንድም ካገባህ በኋላ ጤናማ ኑሮ መኖር ከፈለክ ከአንተም ከሷን ቤተሰቦች ራቅ ብለህ ተቀመጥ። ካልሆነ ግን በመሀል ቤት የምትጎዳው አንተ ነህ። በዚች ምድር ላይ ወንድ ልጅ የሚሸነፍበት አንድ ነገር ብቻ ነው። ከዛን ውጪ እሸነፋለሁ ብሎ አያስብም፣ መሸነፍም አይፈልግም። ግን የሚሸነፍበት ነገር ቢኖር አንድና አንድ ነገር ብቻ ነው። እሱ ምንድነው? በሴት ልጅ ይሸነፋል። እሱም በወንድነቱ ክብር የምትሰጠው ከሆነ የምታከብረው ከሆነ ወንድ ልጅ በሴት ልጅ ይሸነፋል። አለቅ እኔ ያለሱ መኖር አልችልም፣ ወይኔ ጉዴ ፈላ፣ ምንድነው የምሆነው ምናምን ያላችሁትን ሰው ትታችሁ ኮምፕሊትሊ ከጭንቅላታችሁ ወጥቶ ላይፋችሁን ሲቀጥሉ ራሳችሁን አይታችሁ አታውቁ። በጣም የሚገርም ሪያሊቲ ልንገራችሁ። ዛሬ ከጓደኛዬ ጋር ሳወራሪ ላይ ያረኩትን ነገርና የሰው ልጅ እግዚአብሔር አይደለም፣ በኮንዲሽን ይሄዳል። ባይዘው ማለት ቶለሬት ሁሉም ሰው በጣም ፎርጊቪንግ የተባለ ሰው ራሱ ቶለሬት ማድረግ የማይችላቸው ነገሮች አሉ እዚህ ምድር ላይ እና እኛ እግዚአብሔር አይደለንም፣ የሰው ልጆች ነን። ሰው እናቱ ሞታበት አባቱ ሞቶበት ራሱ ትቶ ይኖራል። እንኳን አይደለም የተበደላችሁ ኦር ሰው አጥፍቶ እና ሰው ልጅ ትቷችሁ ይሄዳል። እግዚአብሔር አይደለንም እኛ በቃ ትተን በጣም ያለዚህ ሰው ያልነውን ሰው ራሱ ትተን ላይፋችንን እንቀጥላለን እንኖራለን። በቃ እኛ ነን ያለነው ለራሳችን ከእግዚአብሔር በታች እና ኤኒዋን ማንንም መተውና መቀጠል ይችላል። ልባችን እንደዛ ነው ፕሮግራም የተደረገው። ስለዚህ አንድ ልነግራችሁ የምፈልገው ነገር ለኔ ትምህርት የሆነኝና ለእናንተም ትምህርት ሊሆን የሚገባ ብቸኛ ነገር የሰው ልጅ ሰው ላይ መደገፍ የለበትም። በጣም ኮንዲሽናል የሆነን ፍጥሮች ስለሆንን የሰው ልጅ ሰው ላይ መደገፍ የለበትም። ሰው ወደዱ፣ ከልባችሁ ሁኑ። ግን ሁሉም ሰው ማለፍ የማይችለው የሆነ ሊሚት ስላለ የሆነ ነገር ብታረጉ ትተዋላችሁ። በቃ የሰው ልጅ ይተዋል፣ በጣም ይረሳል፣ ይተዋል፣ ሙቫን ይደረጋል። በቃ ሌላ ህይወት ከዜሮ ይጀመራል ኤኒ ታይም። እኛ ፈጣሪ አይደለንም፣ እኛ እግዚአብሔር አይደለንም። ስለዚህ እዚህ ምድር ላይ ብቸኛ መደገፍ ያለባችሁ ብቸኛ ትቶኝ የማይሄድ ምንም ብታረጉ ማይጨክንባችሁ በቃ ኤክስፕሌን ለማድረግ በማይቻል መልኩ አንኮንዲሽናል የሚወደን እግዚአብሔርና እግዚአብሔር ብቻ ነው። ይሄን ጭንቅላታችሁ ውስጥ አስገቡ። የሰው ልጅ አትደገፉ በጭራሽ። ጌታ ላይ ብቻ ነው መደገፍ። ፍቅረኛሽ እነዚህን ነገሮች የሚያደርግ ከሆነ እህቴ አልፈልግሽም እያለሽ ነው። አንደኛ ትንሽዬ ስህተት ሰርተሽ ያንን ስህተትሽን አግዝፎ የሚያዩ ከሆነ፣ ሁለተኛ ጥያቄ በጠየቅሽው ቁጥር እንደዚሁ ነው እያለ የሚመልስልሽ ለመመለስ ምንም አይነት ፈቃደኛ ካልሆነ፣ ሶስተኛ ከቀድሞ ይልቅ ላንቺ ለመደወል ጊዜ ካጠረው፣ አራተኛ ያለፈ ጥፋትሽን እየደረደረ ላንቺ ብዬ እንዲያርጌ እንዲህ እያለ የሚደረድር ከሆነ እህቴ እየነገረሽ ነው አልፈልግሽም እያለሽ ነው። ትዳራችሁ ጤናማ ሆኖ እንዲቆይ ትፈልጋላችሁ? እነዚህ ነገሮች አታድርጉ። አንደኛ ዴት መውጣት አታቁሙ። ከቤት ወጣ ማለት ጥሩ ነገር ነው። ሁለተኛ ትንሿንም አክብሮት ችላ አትበሉ፣ አፕሪሺየት አድርጉ። ሶስተኛ አትገምቱ። ይሄ ዋና ጠላታችሁ ነው። ከመገመት ይልቅ ጠይቁ። አራተኛ እልህ ውስጥ አትጋቡ፣ አትፎካከሩ። መተው እኮ የጠንካራ ሰው ባህሪ ነው። አምስተኛ በጸባችሁ መሃል ብዙ ሰዎችን አታስገቡ፣ እዛው ነገሩን ፍቱት። አሁን ደግሞ ማድረግ ያለባችሁን ይንገራል። አንደኛ በአክብሮት መነጋገር፣ ሁለተኛ ስለ ትዳራችሁ መጸለይ፣ ሶስተኛ መመሰጋገን፣ ግዴታው ነው ግዴታዋ ነው አለማለት፣ አራተኛ ሁሌ ከመጠበቅ ይልቅ ቀድሞ ማድረግ፣ አምስተኛ ስሜትን በማይጎዳ መልኩ በግልጽነት መነጋገር። ሻሎም እያፈቀረች ተስፋ ልትቆርጥበት ትችላለች። እየወደደች ተስፋ ልትቆርጥበት ትችላለች። ለምን? ትዕግስቷ ስለሚያልቅ። በአብዛኛው ጊዜ አንድ ነገር አታድርግ ወይም አንድ ነገር አድርግ እንደዚህ እያለች ደጋግማ የምትነግር ከሆነና ያንን ነገር የማታደርግ ከሆነ እየደጋገምክ የሆነ ጊዜ ላይ ትዕግስቷ ያልቃል። ስለዚህ ፍቅሯ ጠፍቶ ሳይሆን ያንን ነገር ደግማ ማትጠይቅ ምናልባት ትዕግስቷ ስላለቀ ነውና ልብ በል።